በህይወትሽ እግዚአብሔር የሚከበርበትን ህይወት ኖረሽ ደስተኛ ሆነሽ እግዚአብሔርን ማክበር ትፈልጋለሽ? ይሄ በጣም ደስ የሚያሰኝና መልካም ነገር ነው። ብዙ ሰው በዚህ ምድር ላይ ሲኖር በህይወቱ ውጤታማና ስኬታማ እግዚአብሔርን በሚያከብር ህይወት ኖሮ ደስተኛ ሆኖ እግዚአብሔርን ደስ አሰኝቶ መኖር ይፈልጋል። ይህ ይሆን ዘንድ ከኛ እግዚአብሔር የሚፈልጋቸው መርሆች አሉ። ምንድነው ካልሽኝ፣ የመጀመሪያው የፈጠረህን አምላክን እግዚአብሔርን እወቅ፣ ደግሞ እርሱን አምልከው። ለምን መሰለ? እግዚአብሔር አንተን ወደዚህ ምድር ያመጣ በዓላማ ነው። አንተ በዚህ ምድር ላይ እግዚአብሔር ያስቀመጠ እርሱን ደስ በሚያሰኝ ህይወት ትኖር ዘንድ ነው። ኢሳይያስ በ44ኛው ምዕራፍ በቁጥር 2 ላይ እስራኤልን እንዲህ ብሎ መከረ። የፈጠረ ከማህፀን የሰራ የሚረዳ እግዚአብሔር እንዲህ ይላል። ወንድሜ ሆይ እህቴ ሆይ አንተን የፈጠረ አንተን የሰራ እግዚአብሔር ነው። አንተ ወደዚህ ምድር በአጋጣሚ አይደለም የመጣው። የተፈጠርከው በእግዚአብሔር አምሳል ነው። እግዚአብሔር ደግሞ ወደዚህ ምድር አንተን ያመጣ እሱን ታውቀው ዘንድ ደግሞም እሱን ታመልከው ዘንድ ነው። ለዚህ ነው በኢሳይያስ ምዕራፍ 43 ቁጥር 10 ላይ እግዚአብሔር እንዲህ አለ፣ ታውቁና ታምኑኝ ዘንድ እኔ እንደሆንኩ ታስተውሉ ዘንድ እናንተን የመረጥኩት አለ። አንተ ከጨለማ ወደሚደነቅ ብርሃን፣ ከሞት ወደ ህይወት ተመርጠሃል። እግዚአብሔር አንተን ለህይወት መርጦሃል። ዛሬ ልብህን ብትሰጠው፣ እርሱን ለማምለክ ውስጥህን ብትከፍት፣ ዛሬ እግዚአብሔር ይቀበልሃል። አየህ፣ እግዚአብሔር አንተን እሱ እንድታቀው ይፈልጋል። እሱ አንተን ያውቃል። ስላወቀህም ወደዚህ ምድር አምጥቶሃል። አንተ ወደዚህ ምድር የመጣኸው በአጋጣሚ አይደለም፣ በእግዚአብሔር ዓላማና ፕሮግራም ነው። ስለዚህ እግዚአብሔር ከኔ ምን ይፈልጋል ካልክ፣ የመጀመሪያው እርሱን እንድታቀውና እንድታመልከው ይፈልጋል። ሁለተኛው እግዚአብሔር ከኔ ምን ይፈልጋል ካልክ፣ እግዚአብሔር ካንተ የሚፈልገው እውነትን ነው። አየህ፣ መጽሐፍ ቅዱስ ላይ በምሳሌ 23 ቁጥር 23 ላይ እንደዚህ የሚል ቃል አለ፣ እውነትን ግዛት እንጂ አትሽጣት ይላል። ወንድሜ እህቴ፣ በዚህ ምድር ላይ ስንኖር ሁልጊዜ ልንጠነቀቅ ከሚገባን ነገር አንዱ እውነትን ማክበር፣ እውነትን መጠበቅ ከኛ ይጠበቃል። እውነት የእግዚአብሔር ነው። እውነት አንድ ነች። ሁልጊዜ ከእውነት ጎራ ትቆም ዘንድ፣ ከፍትህ ጎራ ትቆም ዘንድ እግዚአብሔር ጠርቶሃል። በህይወት ዙሪያ ገብ በመውጣት መግባት፣ በእያንዳንዱ የህይወት አጋጣሚ እውነትን አስቀድም። ለእውነት ተናገር፣ ለእውነት ኑር፣ ለእውነት ተሟገት። እውነትን ከሚጠሉ ሰዎች ጋር ህብረት አታድርግ፣ አታመቻምች። እግዚአብሔር በህይወት እንዲከበር ደግሞም አንተም በህይወት ደስተኛ እንድትሆን በህይወት ዘመን ሁሉ እውነትን ግዛት እንጂ አትሽጣት። ከሰዎች ጋር ለመስማማት ብለህ፣ ለጊዜያዊ ጥቅም ብለህ እውነትን አትጣል። አየህ፣ እውነትን የሚከተሉ ሰዎች ብዙ ጊዜ ብዙ ተከታይ የላቸውም። ነገር ግን እውነት አሸናፊ ነች። በህይወት ዘመን በዙሪያ ገብ፣ በስራ፣ በአገልግሎት፣ በመውጣት መግባት፣ ባለህበት አካባቢ ሁሉ አንተ በእውነት የምትታወቅ፣ የእውነትን ቃል የምትናገር፣ የእውነት መልእክተኛ ሁን። ያን ጊዜ ደስተኛ የሆነ ህይወት ይኖራል። ሶስተኛው ምንድነው ካልከኝ፣ እግዚአብሔር ካንተ የሚፈልገው ፍቅርን ነው። የፍቅር ሰው ትሆን ዘንድ መጽሐፍ ቅዱስ ላይ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 1 ላይ እንደዚህ ይላል፣ ፍቅርን ተከታተሉ ይላል። አየህ ወንድሜ፣ አየሽ እህቴ፣ አንቺ ሁልጊዜ በኑሮ ዙሪያ ገብሽ ሁሉ ልትፈልጊው የሚገባሽ ፍቅርን ነው። ፍቅር በሁሉ ስፍራ መልካም የሆነ ባህሪ፣ መልካም የሆነ ነገርን በእኛ ህይወት ያመጣል። ስለዚህ ፍቅርን ተከታተል። ለዚህ ነው ጳውሎስ በሮሜ ምዕራፍ 12 ቁጥር 18 ላይ ቢቻላችሁ እናንተ ከሰው ሁሉ ጋር በሰላም ኑሩ ይላል። አየህ፣ በዙሪያ ገብህ፣ በሥራ ቦታ፣ በቤተ ክርስቲያን፣ በእያንዳንዱ እንቅስቃሴ ፈተና ሊገጥምህ ይችላል። አንተ ግን ሁልጊዜ የሰላም ሰው ልትሆን ይገባል። ከሰው ሁሉ ጋር በሰላም ለመኖር ሁልጊዜ ለሰላም መከፈል የሚገባውን ዋጋ ሁሉ ለመክፈል ራስን መስዋዕት አድርገህ አሳልፈ መስጠት አለብህ ማለት ነው። ስለዚህ በህይወት እንዲከናወንልህ፣ መልካም ነገር እንዲሆንልህ ከፈለግ፣ አራተኛው ነገር ምንድነው ካልከኝ፣ ራስህን ተቀበል።
ያለህበትን ሁኔታ ተቀበል። ማንነትህን ተቀበል። ቤተሰብህን ተቀበል። እግዚአብሔር የሰጠህን አካል፣ የአካል ብቃትህን፣ ጤንነትህን፣ ያለህበትን ሁኔታ ሁሉ፣ ውበትህን ተቀበል። እግዚአብሔር አንተን በማንነትህ አንተን ብቻ ፈጥሯል። አየህ፣ እንዳንተ ያለ ሌላ ሰው የለም። አንተ ብቻ ነህ አንድ ለእግዚአብሔር። አንተን እግዚአብሔር በአሻራ ያውቅሃል። አንቺን በአሻራ እግዚአብሔር ያውቅሻል። ስለዚህ ማንነትሽን ተቀበይ፣ ውበትሽን ተቀበይ። እግዚአብሔር ውብና ድንቅ አድርጎ እንደፈጠረሽ ሁልጊዜም እግዚአብሔርን ስለ ፍጥረትነትሽ አመስግኝ፣ ስለ ሰጠኝ ጸጋ አመስግኝ። ቤተሰብህን ተቀበል፣ ልጆችህን ተቀበል። እግዚአብሔር ትዳር ከሰጠ ትዳርህን ተቀበል። እግዚአብሔር ሁልጊዜ በሕይወቴ ምን ይፈልጋል ካልክ የሰጠህን ነገር ራስህን ተቀበል፣ ኑሮን ተቀበል። አንተ በምድር ላይ ባለበት በሕይወት በሚገጥም ፈተና ሁሉ ራስህ ጋራ ራስህ እንዳትጣላ ተጠንቀቅ። ላንተ ካንተ በላይ ሊሆን የሚችል ማንም የለም። ስለዚህ ራስህን ተቀበል፣ ራስህን ውደድ። ለራስህ የሚያስፈልገውን ነገር ሁሉ ጥንቃቄ አድርግ። ታውቃለህ፣ ብዙ ሰዎች ራሳቸውን የሚያጠፉት እነሱ ራሳቸው ከራሳቸው ጋር ስለተጣሉ ነው። አንተ ራስህን እግዚአብሔር በወደደ መጠን ልክ ራስህን ውደድ። ነገሮች ከባድ ሊሆኑ ይችላሉ። አንድ ቀን ግን ነገሮች ይቀየራሉ። አየህ፣ በሕይወት ፈተና ሲገጥምህ እግዚአብሔርን ሁል ጊዜ መጠየቅ ያለብህ እንደ ሳምሶን በመሳፍንት 16 ቁጥር 20 ላይ እንደተቀመጠው አንድ ጊዜ አስበኝ እንዳለ እግዚአብሔር ታሪክህን እንዲቀይር አንድ ጊዜ አስበኝ ብለህ እግዚአብሔርን ጥራው። በዙሪያ ያሉትን ቅዱሳን ውደድ። ቤተ ክርስቲያንህን ውደድ። እግዚአብሔር ላንተ የሰጠውን አገልጋዮች ውደድ። ለምን መሰለ? የዛን ጊዜ መከናወን በሕይወት ላይ ይሆንልሃል። ስለዚህ እግዚአብሔር በሕይወትህ መከናወን እንዲሰጥህ፣ ደስተኛ ሆነ እንድትኖር። አምስተኛው ምን ላርግ ካልከኝ፣ ውሎህንና ጓደኛ ላይ ስራ። ውሎህን በማስተዋል አድርገው። ሁልጊዜ ከጎንህ የሚቆሙ ሰዎች ብቻ ሳይሆን ከጎናቸው የምትቆምንም ሰዎች ፈልግ። ሁልጊዜ ከጎንህ እንዲቆሙ የሚፈልጉትን ብቻ ሳይሆን ከጎንህ የሚቆሙትንም ሰዎች ደግሞ እግዚአብሔር ጓደኛ አድርጎ እንዲሰጥህ ስራበት። ልክ ዳዊት በአንደኛ ሳሙኤል ምዕራፍ 18 ቁጥር 1 ላይ መልካም የሆነ ወዳጅ ዮናታንን እንደሰጠው፣ በመከራ ጊዜ አብሮት ከጎኑ የሚቆምን መልካም ወዳጅ እንደሰጠው አየህ። በሕይወትህ ማን እንደሆነ ጓደኛ አስተውል። ከዳዊት ጎን የነበረው ዮናታን በመከራ ጊዜ ሁሉ አብሮት ቆመ። ስለዚህ ጓደኛን እነሆ ማን እንደሆነ አስተውል። ጓደኛን ምረጥ፣ መልካም ጓደኛን ምረጥ። መልካም ጓደኛ ሁን፣ መልካም ጓደኛ ደግሞ ይኑር። በሕይወትህ እነኚህን ነገሮች ብታደርግ እግዚአብሔር መከናወንን በነገር ሁሉ ይሰጥሃል። በምትኖርበት ዘመን ሁሉ ደስተኛ የምትሆነው እግዚአብሔርን ስታመልክ፣ እውነትን ስትጠብቅ፣ ፍቅርን ስትከታተል፣ ለራስህ መልካም ምልከታ ሲኖርህ፣ ውሎና ዙሪያ ገብህን ጓደኛህን ስታስተካክል ነው። ይህንን ስታደርግ እግዚአብሔር ሁል ጊዜ ካንተ ጋር ይሆናል። በሕይወትህ ደስተኛ ትሆናለህ። ስለዚህ በቀሪው የሕይወት ዘመን በእነኚህ ጉዳዮች እግዚአብሔር ጸጋውን እንዲሰጥህ፣ በጸጋው እንዲባርክህ በዚህ ጉዳይ ላይ እግዚአብሔርን ፈልገው። ካንተም የሚጠበቀውን ነገር ታደርግ ዘንድ የእግዚአብሔር ጸጋ በነገር ሁሉ ይለቀቅልህ። አሜን።